ሰላም ሰላም ወዶችዬ እንዴት ናችሁ? ደህና ናችሁ አላችሁ ያለው ማለት ነው። በያላችሁበት ሰላማችሁ በዚህ ተድፍ ይበል። ዛሬ የመጣሁላችሁ ማለት ነው የተሰጠኝ ሀዲያ ምንድን ነው የሚለውን አብረን የምናይ ይሆናል። ምክንያቱም እኔ ጎረቤት ጋር ሄጄ ነበር ትናንትና፣ ሴትዮ ጠርታኝ ማለት ነው። እንግዲህ እዛ ጎረቤት ጋር ሄዳ ነበረ ማታ ላይ ማለት ነው። ተሰብስበው ነበርና ነይ ውሰጂ ብላኝ ለሷም ተሰጥታ ነበረ። ከዛ ለእኔም ደግሞ ይሄ ያንቺ ነው ተብዬ የኔንም ይዤ መጣሁ ማለት ነው። እንግዲህ ስጦታዬ ምንድን ነው የሚለውን አብራችሁ የምናይ ይሆናል ማለት ነው። እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱ ማለት ነው። ውስጡ ያለው ምንድን ነው የሚለውን እናንተ ማለት ነው። ምንድን ነው ሀዲያ የዛሬ ተሰጠ ነው ሀዲያ ማለት ነው። እንግዲህ ተመልከቱ ማለት ነው። ተመልከቱ ማለት ነው። ሽታው ያኔ ጥሩ ነው ማለት ነው። ያን ያህል በጣም አግዋ እንትን ነው፣ ግን የስጦታ ትንሽ የለውም ማለት ነው። ዋናው ለሰው ልጅ ማቀዱ ነው። ለሰው ልጅ በቃ እቅዱ ብቻ በቂ ነው ማለት ነው። ከመስጠትም ደግሞ የሰው ልጅ በቃ ሳቁ፣ ገባችሁ? ለእናንተ ያለው እይታ፣ ለእናንተ ያለው አስተያየት ትልቁ ነገር ዋናው ነገር እሱ ነው ማለት ነው። ከስጦታው ራሱ ውጭ ማለት ነው ውዶችዬ። እና እንግዲህ ይህንን የመሰለ ስጦታ ተሰጥቶኝ ሀዲያ ይዤ መጥቻለሁ። ለምን እህቶችን አላሳያቸውም ብዬ እናንተ ጋር መጣሁ ማለት ነው። እንግዲህ እንደምታዩት ጥፍር ቀለም በጣም ወዳለሁኝ። ከረኑን ደግሞ የምወደው ከረን ነው ማለት ነው። የዚህ አይነት ከረን በጣም ወዳለሁኝ። እና ጥፍር ቀለም በቃ ምንድን መቀባት አልችልም እንዲህ ማለት ነው። ጥፍር ቀለም እወዳለሁ ከምሬ በጣም ነው የምወደው ማለት ነው። በዛ አጋጣሚ ማለት ነው ጥፍር ቀለም እወዳለሁኝ። እና እንግዲህ ይህንን ይመስላል ስጦታችን። እያያችሁት ነው፣ እየተፈታ ነው ማለት ነው። እየተፈታ ነው፣ ልታወት ትንሽ ቀርቷል። ጠብቁ ማለት ነው። እስከ መጨረሻው ደግሞ አይታችሁ ኮሜንት ከች በሉ ማለት ነው በኮሜንት ላይ። ኦኬ እንግዲህ ቸባሳም አለ እንደምታዩት ነው ማለት ነው። አጥሮቹ ምናምን ትላላችሁ ማለት ነው። እና ይህንን ይመስላል ዛሬ የተሰጠሁት ተጎረቤታችን ሀዲያ የተሰጠሁት ነው። አመሰግናለሁ።